ይኸውልሽ አሁን ነው ሰላሙን ያገኘው። እንደማመጥ አጥፍጥቀው ልጅ ሰላም ጋር ደውለሽ አስወጪው። ከዚህ ጋር እኔ መጣላትም አልፈልግም ምንም ነገር ማለት ክብር ካወቅ ቀጥ ብለው ወጣ። ክብር ቢኖርሽ ያለው ረፍት አግኝቻለሁ። እየተዝናናው ነው። በቃ አሪፍ ታይም እያሳለፍኩኝ ነው። ስለ ሰላም ነው የመጣሁት አይደል? ስለዚህ ምንም የተፈጠረ ምንም ያየኸው ነገር የለም። ስለዚህ ቢያንስ አእምሮዬን እንኳን ላሳርፍበት፣ በቃ ልረጋጋበት፣ ደስተኛ ሆኜ ነው ያለሁት። ስለዚህ በቃ ተረጋግቼ እንትን ማለት ማሳለፍ ፈልጋለሁ ይሄንን ሳምንት ማለት ነው። እንደ በሄድኩበት ሁሉ እየተከተላችሁ እየበጠበጣችሁ ሰላም የለም። እኛ ያንተን ሰላም ሳንፈልገው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናቸው? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይሄን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫት ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ከሰዓታት በፊት ቪዲዮ ለቅቄ ነበረ። አሁንም ተመልሼላችሁ መጥቻለሁ። እንግዲህ ሁለት በሚገራርምና በሚያስደንቅ ቪዲዮ ማለት ነው። አንደኛው ፈረንጁ ሲሆን ፈረንጁ እንግዲህ እነሱ ውሽሚትና ውሽማው አሉበት ድረስ ሄዶ የተፈጠረውን ነው። ሁለተኛው ደግሞ ሩታ ባለችበት ቦታ ሆነ የተፈጠረውን ነገር ነው ማለት ነው። እንግዲህ ከነ ፈረንጁ ጀምራለሁ፣ ምክንያቱም ዋኖቹ ቀንዳም ሰይጣኖቹ እነሱ ጋር ስለሆነ ያለው ማለት ነው። ፈረንጁ እንግዲህ ነገሮችን በማሰብና በማየት ያሉበትን በማወቅ ቦታው ላይ ድረስ በመገኘት ነገሮችን ለማየት ሞክሮ ነበረ። እንደተባለውም ደግሞ እንግዲህ ካበቃበት ቀጥሎ ትናንትና ማደራቸውን የሚያሳይ ቪዲዮ ተቀርጿል። ያ ማለት እንግዲህ አብርሃም ወዶ ፈቅዶ ማድረግ የሚያደርገውን ነገር እያወቀ እንደሆነ ተናግሯል ማለት ነው። ያስቀኛል ገንቦ ከምሴ ተርፎ ትላለች የድሮ ሴት ስታርት ማለት ነው። እና ፈረንጁ በዚህ አጋጣሚ በጣም ለሩታ ያለው ክብርና ለሩታ እውነት መጋፈጥ በጣም ከነዚህ ከሽልጥልጥ ነሮቤል ተብዮ ቡችሎች 100 እጥፍ በእድሜ የሚበልጡት ነገር ግን በአስተሳሰብ 100 እጥፍ የሚበልጣቸው ጀግና ትንሽዬ ልጅ ነው። ከመጀመሪያው ጀምሮ ለእውነት የቆመ ለእውነት የሚታገል የሩታና የአብርሽን አለመለየት የሚናፍቅ ጠንካራ ሆኖ ትዳራቸው ላይ እንዲኖሩ የሚፈልግ የሚጓጓ ለሁሉ ነገር አብረው ሲሆኑ የሚደሰት ሲለያዩ የሚያዝን ምርጥ የሩታ ወንድም ነው በዚህ አጋጣሚ ፈረንጁ ማለት ነው። እና በጣም ብቻ የሚገርም አስተሳሰብ ያለው ልጅ ነው። እውነት ለመናገር ብቻ የተፈጠረው ነገር በጣም የሚገርመው አንተ አሁን ላይ ደስተኛ ነው እሱ። አንተ መተህ መበጥበጥ አትችልም። ከህይወታችን ቀጥ ብለህ ውጣ አለች ማለት ነው ጋለሞታይቱ ውሽሚት ማለት ነው። በነገራችን ላይ አብርሃም ህፃን አይደለም ማለት ሰው በፍላጎቱ ነው። መሸራሞጡ የበሳበሱ ምናምን ተመችቶታል። ስለዚህ ከዚህ በኋላ ልተውት ነው የሚገባው። እውነት ነው እዛው እንደ ቢጤታቸው ይጨመላለቁ። ሩታ ነፃ መውጣትና ራሷን ነፃ ማውጣት እንዳለባት ይሰማኛል። ምክንያቱም ትክክል አይደለም። በቃ ከዚህ በላይ በዚህ ትግል ቢመለስ እንኳን ይብን እየሰረቀ መሄዱ አይቀርም። እየሰረቀ የሚሄድ ነገር ደግሞ ወይ በሽታ ወይ ሌላ ጣጣ ይዞ ስለሚመጣ በግልጽ በይፋ ተለያይተው እሱም ሌላ መደረብ ከፈለገ ያው መቼ የሚሄድ ሚላ አንድ ሰሞናት እሷን አስወግዶ ሌላ ስለሚያመጣ አያሳስብም። እሷ ይዛኔ ስታለቅስ እኛ በተራችን እንስቃለን ማለት ነው። ምክንያቱም እኔ በሷ የተነሳ ሴት መሆኔ ስላስጠላኝ አሁን እሷ ስታለቅስ ወደፊት እያየው መሳቅ ስለምፈልግ ማልቀሷም ስለማይቀር ማለት ነው። እና የሆነው ነገር በጣም የሚገርም ነው። ሌላው ነገር ሩታ ናት። ሩታ እንግዲህ ካልሄድኩኝ ይሄን ወረቀት ሄጂ ካላስፈረምኩ እያለች ነው። ሩታ በስህተት ላይ ስህተት መስራት የለብሽም ሲጀመር። ምክንያቱም መሄድ አይጠበቅብሽም። አንቺ ለምን ትሄጃለሽ? መቼም እዛ አይኖሩ የሄዱት ለመዝናናት ነው። ለመዝናናት ለመሸረማሞጥ ነው። ሲጨርሱ ተግማምተው ሲጨርሱ በሳምንታቸው ምናምን ይመለሳሉ። እዛ አይቀሩም። የዛኔ ታስፈርሚዋለሽ እንጂ እዛ ድረስ ሄደሽ ራስሽ ላይ ችግር መፍጠር የለብሽም። ምክንያቱም ሰይጣን ሹክ ያለበት ሰው ምን እንደሚያደርግ የምታውቂው ነገር የለም። አንዴ በቃ ልቡ ተደፍኗል። እሱ አሁን ምንም ነገር ከማድረግ ወደ ኋላ የሚል ሰው አይደለም። ኦኬ። ስለዚህ አንቺ ማድረግ ያለብሽ ራስሽን መጠበቅና ልጅሽን መንከባከብ። በቃ ከልጅሽና ከራስሽ ጋር መኖር ነው ያለብሽ። ከነሱ ጋራ እንትን ማለት የለብሽም። የሆነ አፍላፊ መካፈት መገናኘት ምናምን ማይናቸው ራሱ ማየት የተጠበቅብሽ። ምክንያቱም ምንም የሚጠቅም ነገር የላቸውም፣ ምንም አያስፈልጉም። ስለዚህ ማድረግ ያለብሽ ቤትሽ ቁጭ ብለሽ የሚሆነውን ነገር ታያለሽ። ሲመጣ አስፈርመሽ ነፃነትሽን ታውጃለሽ።
እንደዚህ ነው የሚሆነው እንጂ አሁን አንቺ አራስ ጎን ሆነሽ ልጅ ይዘሽ እንደገና ወደዛ ይሄ የማይታሰብ ነገር ነው፣ ትክክልም አይደለም። በቃ እኔ ይሄን ነው የማስበው። ቤተሰብ እናንተ ደግሞ ምን እንደምታስቡ አላቅም። ሀሳብ ሴት ላይ ታስቀምጣላችሁ። እኔም ደግሞ የራሴን ነው ሀሳብ እንትን ያልኩት ማለት ነው። እና ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። እስኪ ፈረንጁ ቤት የተጻፉ አንዳንድ ኮሜንቶች አሉ። በአሁኑ ሰዓት ሰው ማመንም ይከብዳል። ማን ያውቃል? ትዳርም ለማፍረስ ይሆናል የቀረበህ። ከሄርሜላ አላቀህ ወደ ሩታ ቢሄድ ሩታ ምን ደስታ ይሰጣታል? አብርሽ ፈልጉ እያረገ አንተ በግድ ይታረቁ ሆነ ኖ አሁን ከዚህ በኋላ ፈረንጁ ከዚህ በኋላ እንደዚህ አይነት ነገር እንደውም ሩታን ፍቺዋ እንድታደርግ ነው ማበረታታት ያለብህ እንጂ ከዚህ በኋላ ከነሱ ጋር በፍጹም ሆን የለበትም። አብርሃም ህፃን ልጅ አይደለም ነው ህይወቴን ልምራ አልከ እኔ ይሄ አልክስክስ ለትዳር አይሆንም። ሩታን ገላግላት። እንደሚሆነው እንደዛ ነው። በአይን በብረቱ አይታል። እንዱም በካሜራኛም እያየን ነው። ነገሮችን ፊት ለፊት ላይ ነው ወደኛ እየመጡልን ያሉት። ስለዚህ ለሩታ ያስፈልጋትም እንደዚህ አይነት ሰው ማለት ነው። ፈረንጁ በቃ ተው አብርሃም አይረባም፣ አፉቃ ከዳዳ ነው። ፈረንጁ ቆይ እስኪ ሩታ አልፈልገውም እያለች አብርሃም ምን ያድርግ? አብርሃም ምን ያድርግ? ይሸራሞት ታዲያ። ባለጌ አብርሽ አሳፋሪ ጥፍራም አባት መልካም ሰው እናት ገርባል ባለጌ መጣባቸው ይድፋ። አብርሃም አቤልም ምንም አትረቡ። እውነት ነው። ምን ይረባሉ? አንድ እናንተ እንደ ሰው ግን እና የሰው ልጅ ማለት ነው መጥፎ ቦታም ይወስዳችኋል፣ ጥሩም ቦታ ይወስዳችኋልና ጉድጓድ የሚጨምር ጓደኛ እንደነዚህ አይነቶችን አየው። ከነዚህ መካከል አንድ የተሻለ እንኳን የሌለባቸው ማለት ነው። ጠቅላላ አንድ አይነት ማለት ነው። በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። እሷ ምንም አይደለም ለእሷ ግን ደግሞ እኔ አሁን ለእሷ መመክራት ነገር በፍጹም እዛ ቦታ ላይ መሄድ የለባትም። ያው ካልሄድኩ እያለች እንግዲህ ይዘዋታል። መሄድም እንደሌለባት ነው እንትን ሲሉ የነበረው። ስለዚህ በቃ ውሳኔሽን አጠንክሪ። እኔ የምነግርሽ ነገር ግን እዛ ቦታ ላይ መሄድ አለብሽ ብዬ አላስብም። መሆንም የለበትም። ሌላ ችግር መፍጠር የለብሽም። የታባቱ ይበቃል። በቃ አንዴ እርጉዝ ሆነሽ ጭቅጭቅ ወልደሽ ጭቅጭቅ እናቴ እርፍ በቃሽ። ከሚገባው በላይ ታገስሻል፣ ተሰቃይተሻል። አሁን በሰላም ማግኘት አለብሽ። ህይወት ይቀጥላል። ደግሞ ጠንካራ ነሽ። ማርያምን እንወድሻለን ይላል ኮሜንት። ሩታ ታይ ራስሽ ዝቅ አታድርጊ። ደግሞ ሁሌ ማፈቅርሻለሁ ግን እህትሽ እንደሆንኩኝ ታውቂያለሽ አይባልም። እህት ሆነሽ አፈቅርሻለሁ አይባልም። ወድሻለሁ ነው የሚባለው። አንቺ ደግሞ ምን አይነት አስተሳሰብ ነው? እኛ ሁላችንም የራሳችን ህይወት እንኑር። እኛ ምን አገባን ሁሌ መጨናነቅ። ሩታ ወደፊት እዚህ ጅል ተገላጋይ ትዳርን ማያከብር ሰው ሰውን ምንም አይሰራም። ቆሻሻ ነው። ሁላችሁም ሰብስክራይብ አንሱ። እኔ በአብርሃም ተስፋ የቆረጥኩትኝ የዩቲዩብ እና የቲክቶክ ፕሮፋይል ሲቀይር ነው። በትክክል አንቺ አስተዋይ ሰው ነሽ። ሩታ ግን እስካሁን አልቀየረችም። የኔ ውድ ባይስቶሪ አንቺ ጠንካራ ሴት ነሽ። ሩታ አንቺ ባትሄጂ ይመረጣል። ገና ነሽ። ከሄደም ዘደቻሽ የሄዱ ሲቀጥል እንደዚህ ሆኖ ትዳር ከሆነም አብርሽም በቃ ሄዷል ማለት ነው። ሲጀምር ሊሆናት አይችልም። እንደዚህ አይነት ሰው ሊሆናት አይችልም በምንም ተአምር። ከዚህ በኋላ ወደ ህይወቷን ቢመለስ ሊጫወትባት እንጂ ለምነሽን ተመልሰሽ መጣሽ ሊላት እንጂ ሊያኖራት አይችልም። ስለዚህ ከዚህ ህይወት መውጣት ነው ያለባት። በቃ ነጭ ስትነጋገር መውጣት ነው ያለባት ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ውዶች። የሚመጣውን እያየን ሀሳባችንን እንሰጣለን። ሩታን በሀሳብሽ እንድትጸኝ ነው የምንፈልገው። እኛ እህቶችሽ ከጎንሽ ነን። እንወዳችኋለን። መልካም ጊዜ። ቻው ቻው።